አሁን እኛ ተስፈኛ አይደለም ታዲያ አልহামዱሊላህ ሙስሊም መሆናችን እኮ አልহামዱሊላህ ያስፈልጋል አሁን የሆነ ነገር አሁን ማይሲቡል ሙስሊሙ የሚነሰል ነሰብ ልፋት ትለፋለ ትደክማለ ግን ውጤት ላይ ኖር ይችላል ይሄ ውጤት የማይኖረው ዱንያዊ ላይ ሊሆን ይችላል በዱንያ ለምንድነው ማያልፍልኝ ለምንድነው መኪና ማልገዛው ለምንድነው ቤት ማይኖረኝ እለፋለሁ መርካቶ ከገባው 20 አመት 30 አመት ሆነኛል ገና ከመጣ 1 አመት 2 አመት የሆነ ሰው መኪና ገዝቶ ተለውጦ ሊሆን ይችላል አይታወቅም የሱ ምንጭ በሐራም ሊሆን ይችላል ላንተ አላህ ያልፈቀደልህ ምክንያት የሐላልን እየበላ ይሆናል ደስተኛ ሆነ እየኖርክ ነው እሱ ደስታ ርቆት ይሆናል ልፋት ትለፋለ ትደክማለ ልጅ ለማሳደግ ግን ልጅ አልወጣልህም አላህ የፈለገበት የራሱ መንገድ ይኖራል በማንኛውም መንገድ ልፋ ድከም ዳዕዋ ታደርጋለ ትደክማለ ትለፋለ ግን ሰው አልወጣልህም የለም ትለፋለ የሚሰማ ሰው የለም የሚለወጥ ሰው የለም ልፋ ግን አንተ በሁሉም መንገድ ላይ ማንኛውም ሙስሊም ምንም አይነት ልፋት አያጋጥመው ማለት ወላ ወሰቢና አለ ወሰምና አለ በሽታ አይደለ በሽታ ትንሽ ራስ ምታት ጥርስን ያማል ራስ ምታት ያማል አይደል የሆነ ነገር ያጋጥማል ማንኛውም አይነት በሽታ ትልቅም በሽታ ያልጋ ቁራኛ የሚያደርግም ይሁን ትናንሽ በሽታዎችም ይሁኑ በሽታ ሙስሊም ጋር ይሄ በሽታ የሚመጣ ከሆነ ሁለት በል ወላ ሐምና ገም ሁለቱም ሐሳብና ትካዜ ናቸው ግን ሐም ሲሆን ያሁን ሐሳብና ትካዜ ነው አሁን ቅጽበታዊ ለ10 ደቂቃ ለ1 ሰዓት ምናምን የሚቆይ ሊሆን ይችላል ግን ቶሎ ይወገዳል ቶሎ ይጠፋል ገም ማለት ደግሞ ምንድነው ገም ገና ወደፊት ማለት ነው ወደፊት ናፍጣ ጨምሯል ነዳጅ ጨምሯል ሽንኩርት እንደዚህ ገብቷል የቤት ኪራይ ጨምሯል አሁን እንዴት ልኖር ነው ወደፊት የሚመጣ ጭንቀት ማንኛውም አይነት ጭንቀት ሙስሊም ላይ አይመጣም አይኖርም ወላ ሐዘን ትካዜ ወላ አዛ ማለት አሁን ያለንበት ተጨባጭ አይደል ማንንም ከሃዲ እየመጣ አዛ ያደርጋል ሴት እህቶቻችን በሂጃባቸው ምክንያት አዛ ይደረጋሉ ሰላት ትሰግዳለ አትሰግድም አዛ ትሆናለህ የትኛውም ቦታ ላይ ታክሲ ውስጥ እየሄድክ መዝሙር ይከፍትብሃል ዘፈን ይከፍትብሃል አዛ ነው እኮ አዛ ነው ወላሂ ቀላል እንዳይመስላችሁ ይቺ ራሱ አጅር ታገኝባታለህ ከአላህ ምንዳ መጠብቅ ከሆነ ወላ አዛ حتى الشوكة ከዚህ በለጠ ምናል መንገድ ላይ ይሄክ እሾህ እግርህን ቢወጋ አጅር ይሰጣል እስልምና እሾህ ብቻ እንዳይመስላል መርፌም ይውጋል ኩርንችትም ይውጋል አብለ እግር ቢደማም ባይደማም አዛነች እቺ አላህ በከንቱ ዝም ብዬ አልተዋትም ብሏል አላህ ባሪያዬ እቺ ነገር ወቅታዋለች ስለዚህ ምን ይሆናል ማለት ነው ወንጀል ማራገፊያ ነው የነበሩብህ ወንጀሎች ሁሉ ይራገፋሉ ስለዚህ አላህ ወንጀላችንን ሊያራግፍ ሲፈልግ የሆነ አዛ የሚያደርግብንን አካል አላህ ይልክብናል ወንጀላችን ይጠራቀምና ያው አክሱም ላይ ያሉ ወገኖቻችንን አላህ ወንጀላቸውን እያራገፈላቸው ነው ሐዲሱ ላይ አንጠራጠር ቡኻሪና ሙስሊም የዘገቡት ሐዲስ ነው ምንም ሸክ የለውም ፍልስጤም ላይ ያሉ ወንድሞቻችን ወንጀላቸውን አላህ አብሶ ጥርት አድርጎ ወደሱ ሊያመጣቸው ሲፈልግ ይሄው እስራኤልን ላከባቸው አዛ ታደርጋቸዋለች የትኛውም ቦታ ላይ ወንጀል ማራገፊያ ነው ከኛ ግን የሚፈልገው ምንድነው ንያችንን ማሳመር ንያችንን ንጹህ ማድረግ ከአላህ እንደምናገኘው እርግጠኛ መሆን ከኛ ይጠበቅብናል ይሄንን ወንጀል መራገፊያ አላህ ያደርግልን ሌላው ከዚህ ጋር የተያዘ አንድ አባወራ